ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? ለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው ዜና እናልፋለን። የመከላከያ ደህንነት በስለላ ላይ እያለ በፋኖች ተያዘ። ያገዛዙ መከላከያ ሰራዊት የምስራቅ እዝ ስታፍ አባልና በጄኔራል መሐመድ ተሰማ የጀባ ሹፌር ስም የሚንቀሳቀሰው ሰላይ በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር መዋሉ ተገልጿል። ይህ 50 አለቃ ገብረአብዝጊ ሮምሃ የተባለ ያገዛዙ ሰላይ ከዚህ በፊት በተለያዩ ቦታዎች እየተዘዋወረ ፋኖችን ሲሰልል እንደነበር በራሱ አንደበት ተናግሯል። እንደማሳያም ጥቅምት 11 2017 ዓ.ም ከአርብ ገበያ ፋኖ ዳለበት ዘንዘልማ መከላከያን እየመራ በማምጣትና አዴት አግታ ቀበሌ ላይ የሻለቃ ነሙት ያዛቸውን ብርጌድ መረጃ ሰብስቦ የሄደ መሆኑን በራሱ አንደበት ገልጿል። ከዚህ በኋላ ማንኛውም ሰው ጸጉረ ልውጥ አዲስ ሰው በከተማም ሆነ ከከተማ ውጭ ሲያይ በጥንቃቄ መመርመር እንዳለበት ፋኖ ማሳሰቢያ ሰጥቷል። በተለይም አገዛዙ ለስለላነት እንዲሆን በማሰብ ፋኖ በሚንቀሳቀስባቸው ቦታዎች ለመረጃነት አዳዲስ ሻይ ቤቶች፣ ቁርስ ቤቶችና ጥቃቅን ንግድ ቤቶችን እየከፈተ መሆኑ ተገልጿል። በተጨማሪም በልመና ስራ የተሰማሩ በመምሰል የስለላ ስራ እየሰሩ እንዳሉም ጥቆማዎች ደርሰውናል ብለዋል ፋኖ። ስለዚህ ሁሉም ፋኖዎች በአካባቢያቸው አዳዲስ እንቅስቃሴዎችን ሲያዩ በትኩረት መመርመር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ሆነው ፋኖ ሀብታሙ ይሱፍ አሳስቧል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ የጎጃም አገው ምድር ክፍለ ጦር የግዮን ብርጌድና ዘንገና ብርጌዶች በጥምረት የዘመቻ መቱ ተራሮች አንደኛ ዓመት የድል ክብረ በዓል ፕሮግራም አዘጋጁ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የሴቶች ጉዳይ ኃላፊ ሆነችው ፋኖ አይን አዲስ ዋለልኝ የጎጃም አገው ምድር ክፍለ ጦር የድል ጉዞውን ሲያከብር መልእክት አስተላለፈች። በመልእክቷም ለዛሬዋ የድል ቀናችን በሰላም አደረሳችሁ አደረሰን ስትል ጀምራለች። በመቀጠልም በዚህ ፈታኝ የትግል ሂደት ወቅት ለህይወታችሁ ሳትሳሱ የተከበረውን የአማራ ህዝብ ከመጥፋት ለመታደግ ብርዱን ሐሩሩን ተቋቁማችሁ አስደናቂ ድል ያስመዘገባችሁ የደረሳችሁ ጀግኖቻችን ናችሁና መላው ህዝባችን ይኮራባችኋል ስትል ለፋኖቹ መልእክት አስተላልፋለች። በቴዎድሮስ እዝ ካሉ ጠንካራ ክፍለ ጦሮች ውስጥ አንዱና ግዙፍ የሆነው የጎጃም አገው ምድር ክፍለ ጦር ሁልጊዜም አገዛዙን በመደምሰስ ለአገዛዙ ራስ ምታት ለወገን ኩራት በመሆን ሁሌም በጀግንነት የሚነሳ ነው። በተለይም ደግሞ ልክ የዛሬ ዓመት መስከረም 29 2017 ዓ.ም በዘመቻ መቶ ተራሮች የተሰማው የድል ዜና ብዙሃንን ያነጋገረ ጀግንነታቸውን ያስመሰከረ ሲሆን አገዛዙ በገፍ የተመታበት የብርሃኑ ጁላ ጦር መሪውን ኮሎኔልን ጨምሮ ሰራዊቱ በገፍ የተማረከበት ዲሽቃን ጨምሮ በርካታ የአገዛዙ መሳሪያና ቁሳቁስ በጀግኖች ክንድ የተማረከበት አስደናቂ ቀን ነው ብላለች ፋኖ አይን አዲስ ዋለልኝ። ይህ ሁሉ ድል ታዲያ ዝም ብሎ የተገኘ ሳይሆን የህይወት መስዋዕትነት እየተከፈለበትና በፋኖች አይበገሬነት ጥንካሬ ስለሆነ ልትመሰገኑና ልትኮሩ ይገባልን ብላለች። በአሁኑ ወቅት ትግላችን ከየትኛውም ጊዜ በተለየ እያበበና እየጎመራ በድል ታጅቦ እዚህ ደርሷል። ተሸናፊ የብልጽግና ስርዓትም የፋኖን በትር መቋቋም ሲያቅተው ነፍሰ ጡር ሴትና ሽማግሌ ሳይቀር ንጹሃንን በመምታት የሽፍታነት ተግባሩን እየፈጸመ ይገኛልም ስትል ገልጻለች። ይህንን አረመኔያዊ ስርዓት ከስሩ ነቅለን ለመጣል እያደረግነው ባለው ትንቅንቅ በሁሉም ቀጠናዎች እየተመታ በገፍ እየተማረከ የሚመካበት ከባድ መሳሪያ ሳይቀር እያስረከበ ነፍስ አውጪ ነፍስ ግቢ ላይ ይገኛል። እኛም የተጀመረውን የድል ጉዞ አስቀጥለን ትግላችንን በአጭር ለመቋጨት ከምንጊዜውም በላይ ዝግጁ መሆን ይጠበቅብናል ስትል ፋኖ አይን አዲስ ዋለልኝ ለፋኖቹ መልእክት አስተላልፋለች። በመልእክቷ መጨረሻም እያንዳንዳችን የጀመሩትን ትግል ሳይጨርሱ እንደሚያቋርጡ ሳይሆኑ እስከ መጨረሻው እስትንፋሳችን በጽናት የምንፋለም የአባቶቻችን ልጆች ነን ብላለች። ጽናትን፣ ወንድማማችነትን፣ አንድነትን ሰንቀን ወደፊት መራመድ ከኛ ይጠበቃል ስትልም አክላለች። በተመሳሳይ አርበኛ ስሜነ ሙላቱ ስልጣኔን ለዓለም ያጋራ ታላቁ የአማራ ህዝብ የህልውና አደጋ ውስጥ ገብቶ በሰላማዊ መንገድ የእንኑርና አትግደሉን ጥያቄ አቅርቦ ጆሮ ተነፍጓል። ለዚህም ሲባል ፍትሃዊና የጽድቅ መንገድ የሆነውን አብዮታዊ የትጥቅ ትግል ውስጥ ገብተናል። ትናንት ትግሉ ሲጀመር ጥቂት ነበርን፣ ዛሬ በጣም በዝተናል ሲል መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ የአጣና ዋሴ ክፍለ ጦር እያደረገ ያለውን እንቅስቃሴ አስመልክቶ የህዝብ ግንኙነቱ ተከታዩን መረጃ አድርሶኛል። ተከታትለን እንመለስ።
እሺ አመሰግናለሁ። በአማራ ፋኖ ብሔራዊ ኃይል በመይሶ ካሳ ሁለተኛ ኮር ባጣነው ዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ ግዛት አለበል እባላለሁ። መስከረም 28 2018 ሰበር ዜና አለ። ከቀኑ 6 ሰዓት ገዳማት ከነበረው የከብራኑ ጁላ ወታደር ጉርምቦ ለጉርምቦ እየተተናነቀው ይገኛል። በመተማ ወረዳ በሽመለ ጋራ ቀበሌ መቀመጫውን ባደረገው የብርሃኑ ጁላ ጦር መሽጎ በተቀመጠበት ስምሪት በመስራት አብዛኛውን ሙትና ቁስለኛ ሆኗል። ከዚህም በመቀጠል ንጹሃኖችን ደግሞ እየጨፈጨፋቸው ይገኛል። ሀብትና ንብረትንም እያወደመ ይገኛል። ከዚህ በመቀጠል ደግሞ በትምህርት ቤቶች ላይ በድሽቃ በከተማዎች ላይ ከፍተኛ ከህፃናቶች ትምህርት ከሚማሩት ላይ በከፍተኛ በመጣል በድሽቃ በመደብደብና አንዲት የንጹሃን ተማሪ አዲስ ተማሪ ናትና ከሷ ላይ የህይወት አሳልፏል። ከዚህ በመቀጠል ያው ከዚህ ውጊያ የተሳተፉ ባጣነው ዋሴ ክፍለ ጦር ባባየ ብርጌድና ተካ ብርጌድ ሲሆኑ በአርበኛው ክፍለ ጦር ደጃዝማች 4ኛ ኮር ላይ ደግሞ በሬዘለቀ ብርጌድና ቆስቁስ ብርጌድ በዚህ አካባቢ የሚንቀሳቀሱት እንደነበልባሉ የአማራ ፋኖ አርበኝነት ወጣቱ እንዲሁም ህዝብና ወታደራዊ ቅድ በማሳካት እየገሰገሱ ይገኛሉ። ያው ትምህርት ቤቶች ላይ ያው ካሁን ቀደም ብለው ነው ወደ 9 ሰው ነው ይዘው የሄዱ 3 ደግሞ ያው መንገድ ላይ ለመሄድ አብዛኛውን የከተማ ልጆች መንቀሳቀስ ብዙም በማይሆንላቸው ሰዓት ሪስክ ጉዳት ላይ ደርሶባቸዋል። ያው ግን ትምህርት ቤት ላይም ስጋት እንደሆነና አሁን ወደ የቀበሌዎች አሉት አሁን እኛ ጋር ባለንበት የፋኖ ቀጠና ባለበት ቀበሌዎች የሄዱት ትምህርት ቤቶች እንደደወሉልን መረጃውን ልንመለስ ነው ትምህርት መማር አልቻልንም የሚል ነው እንግዲህ ያደረሱን። ዕለታዊ ዜናዎቻችን ቀጥለዋል። ወደ ተከታዩ መረጃ እናልፋለን። ለአማራውም ሆነ ለኢትዮጵያ ህዝብ የተመቸ ስርዓት የምናቆመው ነባር ሴቶቻችንን በመጠበቅ ነው ሲል ፋኖ እስቲበል አለሙ ተናገረ። ከፋኖች ጋር በነበረው ስብሰባ የሚከተለውን ተናግሯል። የብሔር ታጋዮች እንጂ የሃይማኖት ታጋዮች አይደለንም ሲልም ተደምጧል። ኢህአዲግ በብልጽግና ቢቀየር ምን ጥቅም አለ? ምንም ጥቅም አላመጣልኝ። ይኸው ኢህአዲግ ብሶ ነው የመጣው። እንደው የበለጠ እባብ ሆኖ ነው። እባብ ነበር ዘንዶ ሌላ ትልቅ አውሬ እየሆነ ነው የመጣው። የሚመጣውን ስርዓትም የስርዓት ለውጥ የምናደርገው እነዚህን ነባር ሴቶቻችንን ስንጠብቅ ነው። ሰው ማክበርን፣ ሰው መውደድን፣ እምነታችንን ማክበርን፣ ጾም መጾምን በየእምነታችን ሌላውን ሁሉ የሚጠበቅብንን ሁሉ ማህበረሰባችን የሚወደውን ነገር ሁሉ ማድረግ ይጠበቅብናል። ይሄንን ማስፈጸም አለብን አመራሮች። ሙስሊም ከሆነ የእስልምናን ማድረግ የሚጠበቅበትን ያድርግ። ክርስቲያን ከሆነ ደግሞ ክርስትና የሚጠበቅበትን ከክርስትና ያድርግ። ባህላችን ይጠበቅ፣ ሰው ማክበር ይኑር፣ እምነታችንን እናክብር፣ እንጹም፣ እንጸልይ እንደየእምነታችን። ይሄ መደረግ መቻል አለበት። ይሄን ማያስደርግ ትግል ምንም ሊያደርግልን ስለማይጠቅመን ነው። በነገራችን ውጤቱ ስለማይጠቅም በመጨረሻ እኛ የምንታገለው የክርስቲያን ድርጅት ለመመስረት አይደለም። እኛ የምንታገለው አማራ ሆነን ነው እየታገልን ያለነው። እየሰማችሁኝ ነው? እኛ እየታገልን ያለነው ላይሻ መሐመድም ጅማ ውስጥ ከነጽናቸው ለታረዱት ካህንም ነው ምንታገለው። ወለጋ ላይ ለሚጨፈጨፈው ሙስሊምም ሐረርና ደቡብ ክልል እንዲሁም ሌሎች ኢትዮጵያ ውስጥ ለሚጨፈጨፈው ክርስቲያንም ነው የምንታገለው። በሰሞን በተለይ በወሎ ውጊያ አንዳንድ ጽንፈኞች እኛን ክርስቲያናዊ ተዋጊ ብቻ አድርገው ለመሳል እየተንቀሳቀሱ ነው ያሉት። ስተት ነው። ፋኖ በብሔሩ እንጂ የተደራጀው በእምነቱ አይደለም የተደራጀ ነው በእምነታችን አይደለም በብሔራችን ነው። አዎ እኔ ክርስቲያን ነኝ፣ ዳዊትም ይዣለሁ፣ ለግሌ ነው። እምነቱን የሚጠብቅ ሀገሩን የሚጠብቅ ትውልድ እንዲፈጠር እንፈልጋለን። እምነታዊ ድርጅት ግን የለንም። እኛ በብሔር የተደራጀን ድርጅቶች ነን፣ ለአማራ የቆምን ድርጅቶች ነን። እንዲያውም ፍትህ ላጡት ኢትዮጵያውያን ሁሉ የምንታገል ነን እንጂ ሙስሊምን ነጥለን የምንዋጋ ሙስሊምን የምንጠላ አይደለንም። ምክንያት እዚህም ሙስሊም ታጋይ አለ፣ ወሎ ላይ ሙስሊም ታጋይ አሉ፣ እዚህ ንጉስ ተክለ ሃይማኖት ብርጌድ ላይ ሙስሊም ታጋዮች አሉ።
አንደኛ ክፍለ ጦር የህዝብ ግንኙነታችን ሙስሊም ታጋይ ነው። እንደ አማራነት የመጣብን አጥፊ ኃይል አለ። እሱን ለመደምሰስ ሙስሊሙም ክርስቲያኑም በጋራ ሆነን ቆመናል፣ እየታገልን ያለ ላለመጥፋት። ይሄንን ግን መደበቂያ ዋሻ ለማበጀት ፋኖ ክርስቲያናዊ ድርጅት ነው ለማለት የሚዳዷሉ። የለም ምን ታገለው ለመስጊዱም ለቤተ ክርስቲያኑም ነው የምንታገለው፣ ለጴንጤውም ለምኑም ነው የምንታገለውኛ። አንድ አቅጣጫ ሰጠው የሚሄዱ ሽብር ለመፍጠር የሚፈልጉ ፋኖን በአሸባሪነት ለመክሰስ ይመቻቸው ዘንድ የሚቀሰቅሱ ኃይሎች አሉ። ይሄንን ተረርተን ትግላችንን የበለጠ አውቀን የምንታገልበትን ዓላማ ሁሉ ተረርተን የበለጠ ልንታገል ይገባል። ጎበዝ የበለጠ ልንጸና ይገባል። ሙስሊም ጠል ብለው ሊከሱን የሚፈልጉ ሰዎችን ረፉ። እኛ ለሙስሊም ነው የወጣ ነው፣ ለአይሻ መሐመድ ነው። ወላሂ ከዚህ በኋላ እኔ አማራ አልሆንም ላለችትና ለተሰዋች ነው የወጣ ነው። ከዚህ በላይ ምክንያት የለኝም። እኔ አማራ በመሆኗ ነው። ለምን ታዲያ ከጮሁ ወለጋ ላይ ለሚሞተው ሙስሊም አልጮሁ? ለምን መካነ ሰላም ላይ ለሞተው ብቻ ተነጥሎ ተጮኸ? ስንት ሙስሊም ነው ከወለጋ ተፈናቅሎ ደብረ ብርሃንና ፍኖተ ሰላም ላይ በካምፕ ተጠልሎ ያለ? ለምን ስለነሱ መጮህ አልተፈለገም? ለምን ዛሬ መካነ ሰላም ላይ ብቻ ለተሰወው ወይም ደግሞ ለሞተው ኢማም ብቻ መጮህ አስፈለገ? ወበዝ ኢትዮጵያውያንን በእምነት ሊያጋጩ የሚፈልጉ ኃይሎች አሉ። ለዚህ አንመችምኛ። ለዚህ መመቸት ስለሌለብን አንመችም። ይሄንን እንድትረዱ ግን ያስፈልጋል። ኢትዮጵያን ወዳለቀለት የእምነት ግጭት ለመክተት ይሄ መከፋፈልማ ሰልችቶን ነው ወደ ውጊያ የገባነው። በዘር መከፋፈል፣ በሃይማኖት መከፋፈል፣ በቋንቋ መከፋፈል ሰልችቶን ይሄ አያስፈልግም ብለን ይወጣል። ስለዚህ ይሄንን እናንተም ልትይዙት ይገባል። እኛ በግለሰብ ደረጃ ክርስቲያኖች ይኖራል፣ በግለሰብ ደረጃ ሙስሊም ይኖራል፣ በግለሰብ ደረጃ ጴንጤ ይኖራል፣ በግለሰብ ደረጃ የትኛውንም እምነት የሚከተል ፋኖ ይኖራል። በተቋም ደረጃ ግን ብሔርተኞች እንጂ ሃይማኖተኞች አይደለም። ግልጽ ነኝ አይደል? ግልጽ ነኝ? አዎ እኛ ብሔርተኞች ነን እንጂ ሃይማኖተኛ ታጋዮች አይደለም። ይሄን ማንንም ባለም ላይ ያለ አካል ማወቅ አለበት። እናንተም እኛም የምናውቀው ሀቅ ስለሆነ ይታወቅ የሚገባው ነገር ነው። ስለዚህ አሁን ወሎ ላይ እየተደረገ ያለው ጀብድ በጣም ደስ የሚል ነው። በጣም ደስ የሚል ነው። ጋሸና ላይ ትላንትና መርሳ አካባቢ ላይ ሙሉ በሙሉ ከተሞችን እየተቆጣጠሩ ይሄዱ ነው። እኛ አካባቢ ደግሞ ገርጨጭ ላይ ትላንትና፣ ዛሬ ደንበጫ ላይ፣ ደብረ ማርቆስ ላይ፣ አማኑኤል ላይ ውጊያዎች እየተደረጉ ነው። ጅጋን ተቆጣጥረናል። በትላንትናው ምሽት ጅጋን አስፋልት መንገድ ላይ ነው ያለች። የሚያነቃቃ ወኔ እየመጣ ነው። ትግላችን አሁን ክፍለ ጦርና ከዛ በላይ ያሉ እዞችን የመደምሰስ አቅም ላይ ነው ያለነው። ገና አንድነቱ ሲያልቅ እንዳማራ እንድንሆናለን። እንዳጠቃላይ እንዳማራ አንድ ስንሆን ተአምር የሚያሳይ ስራ እንሰራለን። ወንድሞች ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን እንደወትሮ ሁሉ ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። መልካም ሞላ ከቴክኒክ ክፍል ባልደረባዬ ጋር በጋራ አብረን ቆየን። ጤና ይስጥልኝ።